ትወድቂያለሽ፣ ያዞርሻል። ቀስ በይ ቶሎ በል ክፈትላት። ወይኔ ጉዴ ፈላ። አንቺ ነይ ትወድቂያለሽ። ቀስ በይ ቀስ በይ። ልቀቀኝ አብርሽ። አሁንም በጣም ስላስጨነቀኝና ደጋግመህ ስላልከኝ ነው። አሟታል ስላልከኝ ነው። አናግራት። አሟታል ሄርሜላ ነሽ። የጥያቄ ሚኒስትር ልሻል ከቦታ ጋር ነበር የት ሊኖር ይችላል። አቤት አንዴ አሟታል እንደፈለገች ታውራ መታል መጥቷል አይደል? አሟታል ማየው ጥያቄ አትጠይቋል። እንዳሰብኩት እንደፈራሁት ነው። ደህና ነሽ? ማሽና ወደ ውስጥ ገብታችሁ ወደ ውስጥ አይገባም። አሁን ግን እንዲያልማሩ ይሽው ሊሄድ ነው። ለትንሽ ደቂቃ ነው የመጣሁት። ሄርሜላ ማውራት የፈለግሽው ነገር አንዴ አውሪ። አብርሃም አውራት አንዴ። ሄርሜላ ነች አሟታል። ገብቶሃል? አብርሽ ይምጣልኝ ብላ ነው። መድኃኒት ራሱ በስትክክል እየወሰደች አይደለም። 10 እየወደቀች ነው። ምንም ማነሳበት እንትን ምክንያት የለም ብዬ ነው። አሟታል። ለምንድን ነው ስልክ ማላነሳልሽ? ጥላታል እንዴ? ሄርሜላ እኮ ነች። ከአንተ አርግዛልሃለች እንዴ? ምን ሆነ ነው አብርሃም? ከራስ ጋር ለም ሄርሜላ ነች የምትወዳት ሄርሜላ፣ እሷ የምትወድ ሄርሜላ ነች። እኔም ወደው ሩታ ነው በዚህ ሰዓት እያስጨነቃችሁ ተወለች አብራ ምን ይላል እና ሌላ ጥያቄ ነው እየጠየቃችሁ ያላችሁት እንዴ? የምታወሩት ወሬ ምንም ደስ አይልም። ሄርሜላ መሆኗን እኮ አጓራ ቤት ለምንድ 10 ሄርሜላ ነች የምትለው አናግሩሻ እንዲ አናግሩ። ስማኝማ እሺ፣ እኛሁን ከጠገብ ነኝ ከጎነ አየሁ ፎቶችንን ይሄ ቤት ነው ታቃል ካለ እሺ ታዲያ እዚህ ስትመጣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የዜድ ጨረቃ ፋሚሊ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ በዘት ተረፍ ይበልኝ። እንግዲህ ዜድ ጨረቃ ፋሚሊ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የኔ ወዶች፣ የኔ እንቁ ቤተሰቦች ማለት ነው። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። እንዲጠነክርም እንዲበረታም የምታደርጉኝ ጀግኖቼ በጣም ነው የማመሰግነው። ኑሩልኝ። እና ዛሬ እንደተለመደው እንግዲህ አብርሽና ሩታዬን ይዤላችሁ ከች ብያለሁ። ዘና ፈታ ብሎ እናንተ እንዳይደብራችሁ ስንት መስዋዕትነት ከፍዬ ከች ምለው እናንተ ዘና እንድትልሉኝ ነው። ሰምታችኋላ? እና ወዶችዬ ዛሬ እንግዲህ ሄርሜላ እያለቃቀሰች አብርሽ ደግሞ የኔ አባት ምን እንደሆነ አይታወቅም እንግዲህ ራሱን የማያውቅም እየተባለ በዛ ይጎትታል፣ በዚህ ይጎትታል። አይ ልቤን እንደነካው ብታው እናንተ ሳላሳዘናችሁ እስቲ በሩን ክፈቱት። አረ እንደው ማን ነው? አብርሽዬ እኔ እኮ ሄርሜላ ነኝ። እዛ ማዶ ፎቶዎችን የሁለታችን አይታይም? አብርሽ አረ ወይት አብርሽ እንደሆነ የለም። ወይኔ አብርሽ እንደ አይነትም መደንዘዝ አለ። አረ ኢትዮጵያማ ከብዷል። እንደዚህ ከደነዘዝን ማኛ የማዳም ቆሞች እንኳን እንደዚህ ደንዝዘን ምንድን አስነክተውት ነው? ምንድን ነው ችግሩ? ምን ሆኖ ነው አብርሽ? እንዴ አብርሽ እኮ ራሱን አያውቅም። ና ሲሉት ይሄዳል፣ ና ሲሉት ይሄዳል፣ ሄድ ሲሉት ይመጣል። ግራ እኮ ገብቶታል። እንደ አሁኑ ዘመን ወቅት ተወዛግቧል እኮ ምን እንደነካው አይታወቅም። እንዴ ሄርሜላ ፎቶአችሁን እንኳን ስታሳያችሁ አብርሽ ማስታወስ ያቅታል እንዴ? አብራችሁ የተነሳችሁት ደግሞ እኔ ማለት ነው ከሁሉ ያሳቀኝ አቤላ ማለት ነው። በሆዴ እኮ ልጅ ዛለ ያረገዘች ልጅ እኮ አንተ ልጅ አብርሽ አሁን ስለማርገዝ ስለመረገዝ ምን አውቆ ነው? ለራሱ የለም እኮ አብርሽ እኮ በቃ ሄርሜላ ሳይሆን ሩታዬ እያለ ነው። አሁን ሩታ ጋር ነበርኩኝ። ለምን ስልክ አታነሳም? ለምን አነሳለሁኝ? አረ ቀልደረ ጨዋታ፣ በጣም ጨዋታ ጨምራቸዋል ጋይስ፣ ጨዋታ ጨምረዋል። ፋሚሊ ቤተሰብ በጣም ጨዋታ ጨምረዋል ማለት ነው።
በቃ አብርሽ አይለማም አይሰማም አያውቅም ምን እንደነካም አይታወቅም። ሄርሜላም እንደዛ ሲሆንላት የነበረ ሄርሜላ አይታወቅም። ልጅም መኖሩን አላመንም። በቃ ልጅ እንኳን ልጅ አይደለም እሷን ራሱ አላስታወሰም። ወድቄ እኮ ነው ሐኪም ቤት ገብቼ እኮ ነው አሁን ደህና ነኝ አትሰብ። ወይኔ ሴት አረ ወይኔ አረ ተይ ሩታዬ ሄርሜላዬ ተረጋጉ እስኪ። የአንድ ፍሬ ልጅ አሁን ብታጡት አትጎዱም? ትጎዳላችሁ እኮ። ይህን አንድ ፍሬ ልጅ ብታጡት ከማንኛችሁ ይሆናል? እስቲ ያስቡት። አስቸጋሪ እኮ ነው። ቅያሬ ያለው ሰው እኮ አስቸጋሪ ነው። አንድ ስኮር ነው እንጂ ተንከባክባችሁ የምትይዙት ቅያሬ ሲበዛ ከባድ ነው። ገባችሁ? እንደዚህ መደናገር የሚበዛል ማለት ነው። ወንዶችዬ ለእናንተ ነው ምክሩ። ወንዶችዬ 3 4 5 የምታስቡ 2 3 የምታስቡ ወንዶች እሰቡበት። 3 4 ካሰባችሁ ሀሳባችሁ ሁሉ 3 4 ነው የሚሆነው። ገባችሁ አይደለም? አንዲቷን ብቻ ተንከባክባችሁ መያዝ አለባችሁ። አንዲቱ ጋር ብቻ ነው ወደፊት መጓዝ ያለባችሁ እንጂ እንደ አብርሽዬ ያችኛይቱ አንድ ጉንጭን ትስማለች፣ እኛይቱ አንድ ጉንጭን ትስማለች። ምንድነው? ቆይ እንዴ የለቅሶ ቤት ቆሎ አረጋችሁት እንደምትዛገኑት እናንተ ስነ ስርዓት አይዙ። ጉድ እኮ ነው። የማዳም ቅመሞች ባላችሁን ስትር አድርጋችሁ ወደዚህ ለቀልድ እንኳ ብሎ ማለት ነው ጋይስ፣ ለቀልድ እንኳ ብሎ ሁለተኛ ሚስት ወይንም እንደዚህ ጭራሽ ፊት እንዳሰጡ። የኛ ሀበሻዎች ፊት ከተሰጡ ከባድ ናቸው ልንገራችሁ። አንዲቱን ማስተዳደር አይችሉም። ነገር ግን ፊት ከሰጣችኋቸው ደግሞ አረ ታራሳችሁ ላይ ነው የሚወጡት። ስለዚህ ኮስተርን ማለት አለባችሁ። እሺ እንደ አብርሽ እና እንደ ሄርሜላ እየጎተታችሁ አንድ ትበዛ ነው የሚሆነው ህይወታችሁ። ለምን ነው? በጣም ከባድ ነው። እናንተ ድራማ እየመሰላችሁ ድራማ እንዴት ብሎ ድራማ ይሆናል ይሄ እንዴ? እዛኛው የሚበላል የጣፈጠ ከሄርሜላም ጋር የጣፈጠ ይበላል። በሄርሜላም እጅ ታጎርሰዋለች፣ ማናት ሩቲም ታጎርሰዋለች። ገባችሁ አይደለም? ምቾት ሲያጨናንቀው አይምሮ ይደፈናል። ከዛ ማሰብ ይጠፋል ማለት ነው። የት ነበርክ? ከሩታ ጋር ነኝ። ለምን ስልክ አታነሳልኝም? ለምን አነሳልሻለሁ? እኔ እኮ ሩቲ ሄርሜላ እኮ ነኝ። እዛ ጋር ፎቶችን አታዩም እንዴ? ልጅ በሆዴ ይዣለሁ እኮ እንዴ። መቼ የተረገዘው ብሎ እረፍ። አያችሁ? መቼ ሆኖ መቼ ተረግዞ። እኔ እኮ ይሄ ልጅ ማለት ከእናንተ ጋር ግን ፈጣሪ ያፈጠናላችሁ ሳላቅም ከእናንተ ጋር እንደው እንደ እንትን ነው እንደ እንቀብ የምታረጉት። ቶሎ ምንድነው ማሽን ነው እንደ ተገጥሞ የተዘጋጅቶ የተቀመጠ። ግራ አጋባችሁኝ እኮ እንዴ። እና ወዶችዬ የምነግራችሁ ነገር ማለት ነው አንዳንድ ጊዜ ዩቲዩበር ስንሆን ዩቲዩብ ስንሰራ ማለት ነው በአንድ ላይ እንስራ ብላችሁ ትጀምራላችሁ። እህትና ወንድም ብላችሁ ትጀምራላችሁ። በሲስተርና ብራዘርነት በቃ ምንም ነገር የለንም በአንድ እንቀጥል ትላላችሁ። እዛም በአንድ መስራት ይጀምራል፣ መገባበዝ ይጀምራል፣ መተሻሸት ይጀምራል። በቃ ሌላ ዓለም ውስጥ ትገባላችሁ። ከዛ በኋላ ልጅ መጣ። ይሄ መከረኛ ልጅ ምስኪን ይችን ዓለም ለምን ባላሰበበት ፕሮግራም ሲሆን እንጂ ሳያስብ ይመጣል። ይሄን ዓለም ይቀላቀለናል። ለኛ ኑሮ እንደዚህ እንደ ጣራ ተደፍቶብን አሁን ልጅ አንጥታችሁ ደግሞ እንደዚህ የምታስቸግሯቸው። አሁን ልዑሌ እንግዲህ ከአራስ ቤት የተቀመጠበትን አያውቀው። ይሄው መዋኛ ገንዳ ይሄዳል። መኪና መያዝ ነው የቀረው። እንግዲህ ማሻአላ ተባረከላ። እንደ ህፃን ኮርፍ ሳይል በቃ እንደዚህ ነው የሚያንከባልሉት። ወደዚህ አሳዘነኝ። ንፋስ እኮ መጥቶታል። በቃ የኢትዮጵያ ልጆች ሲወለዱ እፍንፍን ብለው እሷም ሙቅጣጥታ ታርሳ ነው የምትወጣው። እናንተ በሁለት ቀን እንደ ፈረንጆቹ መውጣት ጀመራችሁ። ምንድን ነው? ቁጭ ብላችሁ እስቲ ታረሱ እንዴ። ነጮች ናቸው በወለዱ በሁለት ቀናቸው የሚወጡት። ስለዚህ አብርሽን ለቀቅ አድርጉት። አብርሽ እስኪ ካለበት ነገር ያገግም። በጣም አሳዘነኝ። በዛም ይጎተቱታል። ና ወንድሜ ና ለወስድ ነው ይታ። ወይኔ እኔ ደግሞ የሚገርመኝ ወይኔ የአንድ ሰው ማሽቃበጥ ከአንዱ ሲሉት ከአንዱ ሲሉት ከአንዱ። አረ ምን ይሻልሃል?
ወይኔ ከሄርሜላ ሲሉ ከሄርሜላ፣ ከአብርሽ ሲሉ ከአብርሽ፣ ከሩታ ሲሉ ከሩታ። ምነው አሽቃብጠህ ልትሞት ነው አንተ ልጅ ግን? አረ ተረጋጋ እንዴ! ዳኒ የምትባል ማለት ነው። ወይኔ ታፋታቸዋለህ፣ ታጋባቸዋለህ፣ ታገናኛቸዋለህ። ወይኔ አንተ ነገር አቤላና ዳኒ መቼም ተሰቃይታችሁ ልትሞቱ ነው። እንግዲህ ፈጣሪ የሆናችሁ እና በጣም